ቢስሚላሂ ራህማን ራሂም። አሁን ደግሞ የምንመለከተው አልኢቅላብ ነው። ሶስተኛው ምንድነው? አልኢቅላብ። ኢቅላብ ማለት ምን ማለት ነው የሚለውን የምናይ ይሆናል። ይሄንን በደንብ ተከታተሉ፣ አዳምጡና ያፈዙት። መታፈዝ ያለበት ነገር ነው። ማሁል ኢቅላብ፣ ኢቅላብ ምንድነው ይላል ጥያቄው እዚህ ጋር። መልሱ ምንድነው? አማ ሉገተን በቋንቋ ደረጃ ከወሰድን ፈሁወ ተሕዊሉ ሸይኢ አን ወጅሂ፣ ድሮ ከነበረበት ሁኔታ ፊቱን መቀየር። ኢቅላብ ማለት ይሄ ነው። ድሮ የነበረበት ቦታ ነበር፣ ከለር ሊሆን ይችላል፣ አቀማመጥ ሊሆን ይችላል። ከዛ ድሮ ከነበረ ቦታ ፊቱን መቀየር፣ በሌላ አቅጣጫ አዙሮ ማስቀመጥ፣ ከለሩም ሆነ ያን ከለሩን ቀይ ከሆነ ወደ ጥቁር መቀየር፣ ይሄ ኢቅላብ ይባላል በቋንቋ ደረጃ ማለት ነው። ወአማ ኢስጢልሃም፣ በኢስጢልሃ ከሆነ ደግሞ ፈሁወ ጀዕሉ ሐርፊን መካን ሐርፊን አኸር፣ አንድ ፊደል በሌላ ፊደል ቦታ መተካት ማለት ነው። አንድን ፊደል በሌላ ፊደል ቦታ መተካት መዓ ሙራዓቲል ጉና፣ ጉናን ከመጠበቅ ጋር ማለት ነው። ስለዚህ ኢቅላብ ማለት ባጭሩ ይሄ ነው። ኢቅላብ ማለት ፈሁወ ጀዕሉ ሐርፊን መካነ ሐርፊን አኸር መዓ ሙራዓቲል ጉና። ይህን ፈሱት። አንድን ፊደል በሌላ ፊደል ቦታ መተካት ነው፣ ጉና ከመጠበቅ ጋር። ይሄን ጉና አለው ማለት ነው። ከአፍንጫ ውስጥ የሚወጣ ድምፅ አለው ማለት ነው። የኢቅላብ ፊደል ያው አንድ ፊደል ነው፣ እሱም ባ ብቻ ነው። እዚህ ጋር እንደምትመለከቱት አንድ ፊደል ነው፣ እሱም ባ ነው ማለት ነው። እሱም በምሳሌዎች ወደፊት የምናያቸው ይሆናል። አሁን ለምሳሌ ያክል ይሄን እንመለከት። ሚም ባዕዲ ጎላ አድርገው እንዲታይ። ጠይብ ከኑነ ሳኪና በኋላ ከላይ ምን አለ? ሚም አለች፣ ከዛ ባ አለ ማለት ነው። ኑነ ሳኪና ወደ ባይትም የምትቀየርበት ምክንያት እቺ ባ ተከንፈር ነው የምትወጣው። ኑነ ሳኪና ደግሞ ከምላሳችን ጫፍ ነው የሚወጣው። መخرጃቸው የተለያየ ቦታ ነው። አንድ የሚወጡበትን ቦታ አንድ ቦታ ለማድረግ ሚምን ኑንን ወደ ሚምን ቀይራትና ሚምና ባ ደግሞ ሁለቱም ተከንፈር ነው የሚወጡት። ከዛም ኢድጋም አድርጎ አጋሪቱ ለመቅራት ይቀላል። ሚም ባዕዲ አለዛ ከኑነ ሳኪና ቢሆን ብንቀራ ሚን ባዕዲ ይርቃል ማለት ነው። ስለዚህ ያንን ጉዞ ለማሳጠር ኑንን ወደ ሚምን ቀይራትና ሁለቱንም ሚምንም ባም ተከንፈር ስለሚወጡ ሚም ባዕድ ብለን የምንቀራ ይሆናል ማለት ነው። ስለዚህ እንደዚሁም ደግሞ ዩምቢቱ ኢቅላብ ያኔ የኑነ ሳኪና መውጫ ቦታና የባ መውጫ ቦታ ስለሚራራቅ ነው ይሄ የሆነበት ምክንያት ማለት ነው። ያንን ጉዞ ለማሳጠር ሲባል ኑነ ሳኪናን ምን አደረግናት? ወደ ሚም ቀየራትና ሚም ደግሞ ተከንፈር ስለምትወጣ የባ ጎረቤት ትሆናለች ማለት ነው። ባ ተከንፈር ነው የምትወጣው፣ ሚም ደግሞ ተከንፈር ነው የምትወጣው። ከአንድ ቦታ እንዲወጡ እናደርግና ጉዞውን ያኔ ርቀቱን እናጠብና እናሳጥርና በቀላሉ ሚም ባዕድ ብለን ለመቅራት ይቀልላል ማለት ነው። የዛሬን ጨረስኩኝ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ ማለት ነው። ይሄን ቪዲዮ ሸር ላይክ ማድረግንም አትርሱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።